ሰላም ሰላም፣ እንዴት ናችሁ? ከሀገሬ ልጆች ደህና ናቸው ወይ? አላቸው ወይ? ያው እንግዲህ ባለፈው የፖስት ኩላችሁ ርማን ይሄ ነው። እንዲህ እንፈለፍላለን እንዲህ እንፈለፍለውና ሲሰራ ደግሞ በእሳት ድብስ ርማን ሲሆን ደግሞ አሳያቸዋለሁ። እንደዚህ ፈልፍለን እንዲህ ሰርተን ነው እንግዲህ የቤቱንም የውጭንም የግብርናውንም የቤቱንም ሰርተን እንኖራለን። እንዲህ ነው እንግዲህ ህይወት። የእኛን ድካም የሚረዳ የለም። ሰዎች እንዲህ ተለፍቶ ይመጣል። እንዲህ ተለፍቶ ግን ሲመጣ ማንም ለፍቶ ያመጣ ሰው አይመስላቸውም። ደልቶ ተመችቷቸው ያመጣን ነገር ይመስላቸዋል። እና ያው እንግዲህ እንደው መሬት መንግስት ቢሰጠን አብሮ ሰው ግብርና የምንሰራ ሴቶች የአረብ ሀገር ያለን እህቶቼ መንግስት መሬት ቢሰጠን እውነት እንችልበታለን። እኛ አረብ ሀገር ያለን እህቶች እኮ ጀግኖች ናቸው። በጣም ጀግኖች። እናቴ ተሰሙትና በሁሉም ነገር ጀግና፣ ደከመኝን የማታቅ ሰለቸኝን የማታቅ ብርቱ፣ የዋ እውነት የዋ ደግ አዛኝ የሆነች የአረብ ሀገር ሴት እናቴ ትሙትን። በጣም በጣም ሲበዛ ደግ ነች የአረብ ሀገር ሴት። በጣም የዋህ ነች የአረብ ሀገር ሴት። እውነቴን ነው የምላችሁ። በጣም የዋህ፣ ለራሷ ሳትሆን ለሌሎች ነው የምታስበው። እውነት ለራሷ እንዲህ ብላ አታስብም። ልጅ ካላት ለልጆቼ ብላ ለእናቴ፣ ለእህት ወንድሞቼ፣ ለአክስቶቼ ትላለች። ግን ለራሷ የጎደለባትን በእውነት አንድ ትንሽ ነገር የሆነ እንኳን ለፀጉሯ እንኳን ቅባት ለማውጣት ብር በጣም ትሳሳለች የአረብ ሀገር ሴት። ግን ለቤተሰብ ለሌላ ለሲሆን ግን አይኗን በጨው አታሽም፣ አይኗን አታሽም በእውነት። እና ለራሷ ሳታስብ አስቀድማ ለሰው የምትኖር የአረብ ሀገር ሴት ነች። ለፍታ እኮ ነው የምታመጣ፣ ጥራግራ ነው የምታመጣ። ግን ጥራግራ እንደምታመጣ ግን ደግሞ ማንም አያውቅም። ብቻ አንዳንዴ እንዴት ነው እህቴ ልጄ እንዴት ነሽ፣ እህቴዋ እንዴት ነሽ ሲባል ደህና ነኝ፣ እንዴት ነው ምቾቱ፣ ስራ እንዴት ነው ይልሻል። የሆነ ፎቶ እንኳን እንደው ቅር እንዳይላቸው ብለን ፎቶ አንስተን እንልካለና ልክ ፎቶ አንስተን ስንልክ እንዴ እቺ ማናት የዛ ደልቷት የደላት ማሷ ነች፣ የተመቻት ማሷ ነች፣ እሷ ደልቷት ነው የምትኖረው እናቴ ይባላል። ግልፋታችንን ማናየ እነሱ የሚያዩት ፎቶውን ነው። ግን ድካሙን የ5 ደቂቃ ፎቶ እኮ ነው። የ5 ደቂቃ ፎቶ የደላን የምቾት ያለን ይመስለናል። እሱንም አንዳንዴ ተደብቀን ነው የምንነሳ። ብዙዎቻችን እንደዛ ነው አይደል? እና እኔ እንጃ። ኧረ የአረብ ሀገር ሴት ለኔ እስማ የተለዩ ስደትን የቀመሰ ሰው ለኔ እጅግ የተለዩ ድንቅ ናቸው። እውነት እንደው ማንን በዓለም ላይ ታሞግሳ ያለች ከኢትዮጵያ ሕዝብ ሙሉ ስደት ላይ ያሉትን እህቶችን ብቻ ማሞገስ ያለብኝ። አዎ ኢትዮጵያ ውስጥ አሁን ብዙ ለፍተው ጥረው የሚገሩት አሉ። ባይሆን እንኳን እነሱ እኮ ሌሊት ራሱ ይተኛሉ። እንዴ ስደት ላለች እኮ እህቶቼ እኮ ሌሊት ራሱ አይተኙም። ስንት ሰዓት ነው የሚተኙት? ስንት ሰዓት ነው ተነስተው ለትምህርት ቤት ለምኑ የሚሯሯጡት? እና እንደዛ ነው እላቸዋለሁ። እስቲ ለኛ እንኑር። የምር እውነቴን ነው እህቶቼ፣ እስቲ ለኛ እንኑር። እስቲ አንዳንዴ ለኛም እስቲ ለኛ እንሁን። እስቲ ለራሳችን እንሁን። እስቲ እስከ መቼ ነው ለሰው ብቻ የምንኖረው? እስከ መቼ ለሰው ብቻ እንኖራለን? እስቲ ለራሳችንም እንኑር። እስቲ ትንሽ አንዳንዴ የሚያምረንን ነገር እናድርግ። እንዲህ ስላችሁ የሚያምረንን ስላችሁ የዝም ብሎ ክሬምት ምት አይደለም፣ ልብስ ምናምን ብቻ አይደለም። በቃ ደህና ነገር
እውነት እስቲ አንዴ ለኛ እንሁን እና ጠንክሩ። ስደት ላይ ያላችሁት እህቶቼ በርቱ። እግዚአብሔር ከኛ ጋር ይሁን። ቸሩ መድኃኒዓለም የድንግል ማርያም ልጅ ከኛ ጋር አሁን እናቴ ድንግል ማርያም ወላዲተ ቃሏ ቤዛዊተ ቃሏ አለው ልጆቼ ትበለን፣ ጤና ትስጠን። ጤና ሲኖረን ነው ባይዘው የምንሰራውና ጤናውን ትስጠን። እመቤታችን ድንግል ማርያም ጤናውን ትስጠን። የኔ ጣፋጭ እህቶች እና እንዲህ ነው ይኸው እንደዚህ እየሰራን እንግዲህ ህይወትን እናሸንፋለን። እንዲህ ደፍታ የአረብ ሀገር ሴት ህይወትን ታሸንፋለች። እግዚአብሔር ይመስገን። ጉልበት ይስጠን፣ ጤና ይስጠን። እውነት ጤናውን ያድለን እግዚአብሔር አምላክና ይሄ ነው እላቸዋለሁ። እንደዚህ እንሰራለን፣ እንፈለፍለዋለን። ከዛም በማሽን እናስጨምቀውና ድብስ ርማን እንሰራለን። ድብስ ርማኑን ደግሞ ባይዘባ ያሳያቸዋለሁ። እሳት ላይ ምን ያህል ደቂቃ እንደሚቆይ ነግራቸዋለሁ። ኢትዮጵያ አለ አይደለ? ግን አለ። አዎ ኢትዮጵያማ አለ። ያው እንትኑን አናገኘው፣ መሬቱን አናገኘው። እንትን ብለን አርሰ ተክለነው የምናበቅልበት ቦታ መሬቱ የለንም እንጂ ኢትዮጵያ ውስጥ ይዘራ መሰለኝ ይሄ ነገር አለ። አይቼዋለሁ ማየት ሲሸጥ ሱቅ ላይ ግን አላውቅም። ሀገራችን ይዘራ አላውቅም። ድብስ ርማኑም አለ። ያው ድብስ ርማ ማለት ለብዙ ነገር ነው አረቦቹ የሚጠቀሙት። እንደ ሶስ አቤትም ሶሱ ማለት ሶስ ሰርታችሁበት ቁንደ በርበሬ፣ ትንሽ ጨው፣ ዘይት፣ ነጭ ሽንኩርት፣ ሎሚ፣ ትንሽ ከል አችቶ ማለት ነው አድርጋችሁ አንድ ላይ ታደባልቁትና በሰላጣ ለሰላጣ በጣም አሪፍ ነው። በቃ ሲጣፍጥ እንደ ሎሚ ነው የሚጠቀሙት። አሁን ይሄ ሎሚያማ ነው፣ ሎሚ ነው። ጣፋጭም አለ ለጁስ ምናምን የሚያደርጉት፣ ግን ይሄ ሎሚያማ ነው። ሎሚው ነው ይሄ ቆምጣጤው ነው። ለድብስ ርማ የሚሆነው ማለት ነው። ሁለት አይነት ዘና ያለው ጣፋጭና ሎሚያማው እና እንደዛ ነው እላቸዋለሁ። እና እህቶቼ ወንድሞቼ አበረታቱኝ። ላይክ ሰብስክራይብ አድርጋችሁ በርቺ እህቴ በለ እስቲ አበረታቱኝ። እሺ ሼር አድርጉ፣ ኮሜንትም አድርጉልኝ። እሺ አበረታቱኝ፣ አሳድጉኝ። እሺ እኔ ውዶች፣ እኔ ቅመሞች ወዳቻለሁ። ኑሩልኝ። ደግሞ ለሰብስክራይብ ብቻ አይደለም እንደዚህ ብቻ አይደለም፣ ኑሩልኝ አልኳችሁ ከሆነ ኑሩልኝ እህቶቼ፣ እኔ ስደተኛ እህቶቼ። እውነት እኔ የሆነ ነገር ቢቸግረኝ አሁን እናንተ በጠይቅ እናንተ ናችሁ ፈጥናችሁ ለእኔ የምትደርሱልኝ። ከወላጆቼ ቀድማችሁ የምትደርሱት ያለኝ እህቶች እናንተ ናችሁ። እና ኑሩልኝ፣ ጤና ይስጣችሁ ክላለሁኝ። እወዳችኋለሁ፣ በጣም አድርጌ እወዳችኋለሁ የኔ ፍቅሮች።